የመጀመሪያው የቤትሽን ነገር አሳልፍ የሰልሽኝ ወይ ተማለንዴ ወይ ደክሞኛል እኮ ጌታ ደክሞኛል። ጉዳይ ደክሞኛል። በዚህም በዛም በሁሉም ከሰርኩ። አስቴር የምትባል ሴት ታውቂያለሽ? እኔ ቤት ተጠግታ የምትኖር ጩና አሜን ባለኝ ሂጂ አትያትም። አንቺ ክርስቲያን ነሽ ቢኮዝ የክርስቶስ ኢየሱስ ተከታይ። እኔ ግን ዛሬ አስወጣዋል። አሜን። አንድ ሳምንቷ ከተቀየረችብኝ አታናግረኝም። ኃያል ነው አለኝ እግዚአብሔር። የምድር በረከት ነው አለኝ እግዚአብሔር። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር ከቤል እስከ ቤርሳቤህ ይልና በኢየሩሳሌም ሁሉ የአፉ ቃል ምንም አይልለት ጠብም አይልለት ማ አሜን። ሳሙኤል ነው ስሙ። መጽሐፍ ቅዱስ ላይ በእግዚአብሔር የተወደደ የሚል ትርጉም ያለው ስም አለ። ይዲዲያ ዘማሪ ነች አለች። እሷም ዘርሽ ላይ ያልወደቀ ዕጣ ወደቀባቸው። አሜን። እግዚአብሔር ከዚህ ቀን ጀምሮ ዘማሪ አድርጓት፣ አሜን፣ ነብይ አድርጎት፣ አሜን፣ ቀባቸው። አሜን። ልጄ ትዕግስት፣ ቤትሽ፣ ህይወትሽ፣ ነገርሽ ተቀየረ። አሜን፣ አሜን። ማነው ስምሽ? ትዕግስት። አሜን፣ አሜን፣ አሜን። እንዳለቀሽው አትቀሪም በላት አለኝ እግዚአብሔር። መሳቂያ መሳለቂያ ሆነሻል። በአደባባይ አቁመው አዋርደውሻል። አምላክሽ እግዚአብሔር ካንቺ ጋር እንዳለው ማየት ይሆንላችኋል። ካንቺ ጋር እንዳለው ማየት ይሆንላችኋል። አሜን። ሴት የሆንሽበትን ቤት፣ ወንድ የሆንሽበትን ቤት፣ ያዘንሽበትን ህይወት፣ ያለቀሽበትን ኑሮ አምላክ እግዚአብሔር ከዚህ ቀን ጀምሮ ቀይረዋለሁ አለኝ። አንድ ሰው ጮሆ ተቀይሯል ይበለኝ እሱ። እንዳለቀሽው አትቀሪም በላት አለኝ እግዚአብሔር። ሕያው ጌታ ምስክሬ ነው። መሳቂያ መሳለቂያ ሆነሻል። በአደባባይ አቁመው አዋርደውሻል። አምላክሽ እግዚአብሔር ካንቺ ጋር እንዳለው ማየት ይሆንላችኋል። ካንቺ ጋር እንዳለው ማየት ይሆንላችኋል። ካንቺ ጋር እንዳለው ማየት ይሆንላችኋል። አሜን። ወይኔ ኢየሱስ ወይ አባ በቃ አልችልም። ባለቀስኩበት ዘመን ፈንታ ከፍ ሊያደርገኝ ደጎ ጌታ መከራዬንም ሊያስረሳኝ ቀኑን ጠብቆ መጣልኝ። የካሳ ዘመን አለ ከፊቴ ልውጣ ልውረሰው ዞር በል ጠላቴ ወግድ ጠላ። አንድ ሰው ጮሆ አሜን አይልም ወይ? ደግማ አሜን አትልም ወይ? ሰልሳ አሜን አትልም ወይ? ዛሬ የበቀል ቅባት ነው የሚመጣባችሁ። ከመለኮታዊ በረከት የተነሳ የበቀል ቅባት። ሴት የሆንሽበትን ቤት፣ ወንድ የሆንሽበትን ቤት፣ ያዘንሽበትን ህይወት፣ ያለቀሽበትን ኑሮ አምላክ እግዚአብሔር ከዚህ ቀን ጀምሮ ቀይረዋለሁ አለኝ። አንድ ሰው ጮሆ ተቀይሯል ይበለኝ እሱ። ደግመ ተቀይሯል በለኝ። አሜን። ትቀጥላለህ። ባሪያው እንዲህ አለ፣ አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን? ተስፋዬ ማን ነው? አሜን። ማን ነው ስምህ? ተስፋዬ ነኝ። የት ሄደ ነው ታዲያ? አንተና አንዱ ወደ ክብር ገበታ የምትገባው። አሜን። ዛሬ ይሄ መለኮታዊ ቅባት የሚያገኘ አንዱ አንተ ነህ። አሜን። ይሄ ክብር የሚገናኘ አንዱ አንተ ነህ። አሜን። በኢየሱስ ስም ቁም። አንተ ምስት ቁም። እንዴት ነህ? ስለ ንግድ ስራ ምን ታውቃለህ? ከዛ በነበር ቀረ። አዎ አቁሜ ወጣሁ። በቃ ቅድም የነገርኳችሁ ትከፍታላችሁ፣ ትዘጋላችሁ፣ ትጀምራላችሁ፣ ትጨነግፋላችሁ። ምዕራብ የሚባል አካባቢ ወደዚህ ወደ ወለጋ ወደ ነቀምት ምናምን አካባቢ ምን ታውቃለህ? አይ ወለጋ ነቀምት ነኝ ራሱ ከነቀምት ነኝ። አንተን አየሁና እንዳለም ይባል ሰው አየሁ። አባቴ ነው ጂሰስ። ዛሬ ዘርሽን ተከትሎ የመጣ ከእናት ከአባት ከአያት ከቅድመ አያት እያሳደደ ያለ እርግማን ይሰበራል። ከመለኮታዊ ቅባት የተነሳ ከመለኮታዊ ክብሩ የተነሳ ከመለኮታዊ ኃይሉ የተነሳ ይሰበራል። አሜን።
ዛሬ እግዚአብሔር አንተን በፋይናንስ ይቀባሃል። አሜን። አንተን ደግሞ በጨሌ በአቴቴ በምናምን ላይ ይቀባሃል። ማርዳጋላ ባሳታካ ዘመዶችን የጨረሰ መንፈስ ነው። ዘመዶችን ያለ ዕድሜ የበላ የገደለ መንፈስ ነው። እሱ ላይ ዛሬ ይቀባሃል እግዚአብሔር። አንድ ሰው ጮሆ አሜን አይለኝም ወይ? ደግሞ አሜን አይለኝም ወይ? ሰልሶ አሜን አይለኝም ወይ? በኢየሱስም ይሄ ቅባት ያገኛችሁ። አሜን። እንዴት ነሽ? ሰላም ነውማ? ይሄ ሕፃን ልጅ ይታመማል? ምኑን ነው የሚያመው? አይኑን ያመዋል። አጨብጭቡ ለጌታ። ስንት አመቱ ነው እማዬ? አሁን ወደ 6 እየገባ ነው። አታልቅሽ። እንሂድ ስለው አልሄድም፣ አንተ ነካ አልሄድም አለ። አልሄድም ያቀኛል። አልሄድም ብሎ ያውቃል። ግን ባለፈውም በዘይት ለልጆች የተወሰነ የጸለይክ ነበርና ዛሬ ልጆች ቀን ነው አልሄድም አለ። ትሄዳለህ ብዬ እንደውም ለምን ተናገርኩኝ ምናምን ብዬ ለምን ተጣላኝ? ምን አደረኩት? ያው ሊፈወስ ይሁን። ከፈውሱ በላይ ምን እንደሚገርመኝ ታውቂያለሽ? ቅባቱ። አሜን 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 አሜን። በሚቀጥለው ዘመን በምድሬ በኢትዮጵያ ላይ ከሚነሱ ኃያላኖች ሪቫይቫሉን ከሚቀሰቀሱት ታላላቆች አንዱ ነው አለኝ። የሚያይበትን የሥጋ አይኑን ቢይዘው እግዚአብሔር የውስጥ አይኖቹን ከፍታለሁ አለ። ረጆችን ከፍ አድርግ። የውስጥ አይኖቹ ይከፈቱ። የውስጥ አይኖችሽ ይከፈቱ። እግዚአብሔር አይኑንም የሥጋ አይኑንም ይፈውሳል፣ የውስጥ አይኖቹንም ይከፍተዋል። በኢየሱስ ስም ተጽዕኖ ያስቀመጠበትን ከላዩ ላይ ያባርረዋል፣ ያነሳዋል በኢየሱስ ተራገፈ በኢየሱስ ስም። 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 ይተኛ። ተውት፣ እንዳትነኩት። ሲጨርስ ይነሳ። አጨብጭቡ ለጌታ ክብር። አንድ ሰው ቤት ዛሬ አዲስ ነገር ሆነ፣ እንግዳ ነገር ሆነ። የምትጠብቂው ነገር እያለ ያልጠበቅሽው ነገር ሆነ። በኢየሱስ ስምና ስልጣን የመለኮት በረከት አንቺ ቤት ገባ፣ አንተ ቤት ገባ፣ እናንተ ቤት ገባ ገባ። አሜን። በዚህም በዛም በሁሉም ከሰርኩ ጌታ። አትለፈኝ አልኩት እኮ አትለፈኝ፣ ደርሳ አትመለስ አልኩት። ከሩቅ መጥቼ ባዶዬን አልሄድ አልኩት። ከየት ነው የመጣሽው? ከወንጂ። ከወንጂ? እንዴ ያገሬ ልጅ ጉድ ፈላ። ላንቺማ በደንብ ነው። ከሩቅ የመጣችሁ እንኳን ደስ ያላችሁ። አሜን። እንኳን ደስ ያላችሁ። አሜን። ጌታ ቀድሞ ለመምጣት ስታስቡ አይቷችኋል፣ ነክቷችኋል። ደግሞም ጸልያለሁ እንደ እግዚአብሔር ባሪያ ነገራችሁ ይከናወናል፣ ይቀየራል። ተደጋጋሚ ኪሳራ 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 ኪሳራ። ከዛ በቃ ስራዋ ነው ተባለ። የምታመልከው አምላኳ እሷ የት አለ? እስቲ እናያታለን እናያታለን እናያታለን። አምላኬ እግዚአብሔር ካለ ከኔ ጋር ከሆነ በእውነት እኔም አይዋለሁ፣ አንቺም ታይዋለሽ፣ እነሱም ያዩታል። አሜን። አዎ መንገደኛ ነብይ አይደለሁም፣ አድራሻ ያለኝ ሰው ነኝ። ደግሞ የወንጂ ከተማ ህዝብን ያቶ በዛብህ ገብረ ኪዳን ልጅ ማን ነው ብለሽ ጠይቂ። ገፈርሳ። የት አካባቢ ነሽ አንቺ? ሽቦ ግቢ። ሽቦ ግቢ ሀብታሞች መንደር። እኔ ገፈርሳ ልጅ ነኝ። አውቄ ነው ገፈርሶችን እንበልጣለን። ገና ከአዳማ ስትገቢ ዌልካም ብለን የምንቀበለው እኛ ነን፣ እነሱ ከኛ ጓሮ ናቸው። ኢየሱስ ማን ነው? ጌታ ነው። የመጀመሪያው የቤትሽን ነገር አሳልፌ እሰጥሻለሁ አለ ጌታ። እኔን ሰማል እንዴ? ደክሞኛል እኮ ጌታ፣ ደክሞኛል። እሱ ጉዳይ ደክሞኛል ጌታ፣ እሱ ጉዳይ ለካ ያያል እንዴ? ቀደም የደከማችሁ ሰዎች አላልኳችሁ? እጆቻችሁን አንሱ። በጌታ በኢየሱስ ክርስቶስ ስም የሰማይ አምላክ እግዚአብሔር ሆይ ለሰው የማይቻል ለእግዚአብሔር ይቻላል ተብሎ እንደተጻፈው እንደያው ቃል በደከሙበት ጉዳይ ላይ እጅህን አሳያቸው፣ ልጅህን አሳያቸው።
ክንድህን አሳያቸው፣ ክብርህን አሳያቸው። ይረዳል፣ ይደግፋል፣ ጉልበት ይሆናል ጌታ። አይዞባይ ወገን ደራሽ የምስኪኖች አለኝታ። አሜን። እቤትሽ እመጣለሁ። አሜን። ቅርብ እቀመጣለሁ። ያው ጌታ መሰለኝ። አሜን። እባቡን እመተዋለሁ፣ አውሬውን እመተዋለሁ፣ ጨለማውን እመተዋለሁ፣ ኪሳራውን እመተዋለሁ። እንግዳ ነገር ይሆናል። አሜን። አሜን። እንዲህ ከነጥርሱ ተቀምጦበት ነው ማየው። ለምን መጣው ታዲያ? እባቡን ላስመታ እኮ ነው። ከነጥርሱ አፉን ከፍቶ ማለት እውነት ነው። ሊበላት ተዘጋጅቷል። እውነት ነው። ሊበላት ወይም ቤት ሊያስለቅቃት። አዎ። ቤትሽንም አትለቂውም። አሜን። እግዚአብሔር እግርሽ ስር ይጥለዋል። አሜን። ወይ አሜን። እውነት ነው። እኔ የምልሽ አስቴር የምትባል ሴት ታውቂያለሽ? እኔ ቤት ተጠግታ የምትኖር ጩና አሜን በለኝ። ደግመህ አሜን በለኛ፣ ደግመሽ አሜን በይኛ። ዛሬ የማይመቹ የማይበጁን የተጠጉንም የተጣቡንም በኢየሱስ ስም አባረርኳቸው። በደንብ ስሚኝ። ሂጂ አትያትም። አንቺ ክርስቲያን ነሽ። ቢኮዝ የክርስቶስ ኢየሱስ ተከታይ። እኔ ግን ዛሬ አስወጣዋት። አሜን። የሚገርም ነው። የእግዚአብሔር ሰው አንዴ ልንገርክ። እሺ። አንድ ሳምንቷ ከተቀየረችብኝ አታናግረኝም። ስታዩዋት ራሱ እንደኔ ቆንጆ ነች አይደለ? ደስተኛ ሴት ምናምን አይደለ የምትመስለው? እመስላለሁ። ድንቄም እውነት ነው። ሰይጣን ደስ እንዳይለው ነው ከኔ ጋር የሚሰራውን ጌታ በእኔ ላይ ያለውን ቅባት ታይዋለሽ። አይቼዋለሁ። ሂጂ አትያትም። ሄዳለች። አሜን። ወይ አሜን። እኛ ምን አታገለን? ምን አጣላን? በኢየሱስም የሚጣላልን ጌታ አለን። በኢየሱስም የሚጣላልን እግዚአብሔር አለ። የሚያባርርልን እግዚአብሔር አለ። በረከታችሁ ላይ የተቀመጡ ከእጃችሁ እየበሉ እየጠጡ በክርስቶስ ኢየሱስ ስም የእናንተን ነገር የሚያስመቱ የሚመቱ የሚያስመቱቱ የተመቱ የሆነው አንቺ ወንጂ ሳትገቢ ጌታ ገባ ቤትሽ። አሜን። ተፈጸመ። አሜን። አሜን። በቅርብ ቀን በምስጋናና ምስክርነት እንገናኛለን። እመጣለሁ። አውሬው ተመቷል። አሜን። በነገራችን ላይ ሰበብ ፈልገሽ የምትስቂ ልጅ ነሽ አንቺ። ሰበብ ፈልጋ አሁን እዚህ ወዲህ ደግሞ ወሰደ። ሰበብ ፈልጋ የምትስቅ ማለት ነው። እንደዚህ አይነት ሰዎች ደስ ይሉኛል። ኢየሱስ ጌታ ለመሰላችሁ የሰው ስትረስ ያስረሳሉ፣ ያቀላሉ። እንደሱ አይነት ሰዎች አይቻለሁ በዙሪያዬና ሳቅሽ አይደል የተወሰደው እጥፍ ሆኖልሻል። አሜን። ተፈጸመ። አሜን። አሜን። አባቶይ ስለ እህቴ አመሰግንሃለሁ። አሜን። በጌታ በኢየሱስ ቤቷን፣ ኑሯን፣ ትዳሯን አሳልፈ ስለምትሰጣት በቤቷ ላይ ያለውን ደግሞ አውሬ አሁን ስላባረርክ፣ አሜን። ቤቷን ነፃ ስላወጣ፣ አሜን። አስቴርን ደግሞ ስለሸኘሃት፣ አሜን። ከበረከቷ ላይ ስላነሳሃት አሜን። አመሰግንሃለሁ። ይህን ቅባት ይዘሽ ሂጂ። ቀስቅሱልኝ። አሁን ና። ኢየሱስ ማን ነው? ጨብጠኝ እስቲ። እንዴት ነህ? ደህና ነህ አባኮ? ደህና ነህ? አይዞህ። ስንተኛ ልጅሽ ነው? ይሄ ሶስተኛ ልጅሽ። በጌታ እንዴት ነው? ብርቱ ነሽ? ያው አንዴ ደህና ሆናለሁ፣ አንዴ ደግሞ ደክማለሁ። አንዴ ደክማለሁ። እንደሷ ቤት ውስጥ የሚጎትትሽ ነገር ነው የሚያደክምሽ። ግን ዛሬ አንቺ ምንም ደካማ ብትሆኚ ብርቱ የሆነው እግዚአብሔር ልጅሽን ብርቱ አድርጎ ይቀባዋል። አሜን። በስጋ ዓይን የምታዩት ልጅ አይደለም፣ ኃያል ነው አለኝ እግዚአብሔር። የምድር በረከት ነው አለኝ እግዚአብሔር። ዘሩ እንዲህ አይነት ቅባት አይቶት አይደለም፣ ወድቆበት አያውቅም። ግን በዘሩ ላይ አይደለም፣ በምድሪቷ ላይ በሕዝብ ሁሉ ፊት፣ በነገስታት ሁሉ ፊት ሾምኩት አለኝ እግዚአብሔር። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር ከቤል እስከ ቤርሳቤል ይልና በኢየሩሳሌም ሁሉ የአፉ ቃል ምንም አይልለት፣ ጠብ አይልለት። ማ አሜን። ሳሙኤል ነው ስሙ።
ማነው ስሙ? ሳሙኤል። መጽሐፍ ቅዱስ ላይ በእግዚአብሔር የተወደደ የሚል ትርጉም ያለው ስም አለ። ኖ ይዲዲያ ዘማሪ ነች አለች። እሷም አሜን። ይዲዲያ ስምሽ ነው? ጨብጨኝ እስኪ። እንዴት ነሽ? ስንት ዓመቷ ነው እሷ? እሷ ወደ 8 ጨርስ። ዘርሽ ላይ ያልወደቀ እጣ ወደቀባቸው። አሜን። እግዚአብሔር ከዚህ ቀን ጀምሮ ዘማሪ አድርጓት፣ አሜን። ነብይ አድርጎት፣ አሜን። ቀባቸው። አሜን። አብ ወልድ መንፈስ ቅዱስ በጌታ በኢየሱስ ስም እነኝህን ብላቴናዎች ቀባዋቸው። ከርስ ሁሉ ከዘርሽ ላይ ይሰበር። ጨለማ ከቤትሽ ላይ ይሰበር። እርግማን ይሰበር። አልፎ መሄድ ይሁንልሽ። ባረኩሽ፣ ለበረከት ያርግሽ። በኢየሱስ ስም ለበረከት ያርግሽ። በኢየሱስ ስም ለበረከት ያርግሽ። በጌታ በኢየሱስ ስም ይህን ፕሮግራም በተለያየ ዓለማት ላይ ሆናችሁ አሜን የምትሉ እየተባረካችሁ ያላችሁ ይህ ቅባት የሚናፍቃችሁ እንደ እግዚአብሔር ነብይ ባረካችኋለሁ። በጌታ በኢየሱስ ስም እኔን ያየው ቅባት ያገኛችሁ፣ እኔን የነካው ጅንካችሁ። በጌታ በኢየሱስ ስም ይህ ቅባት አሁን ያገኛችሁ፣ ይህ ክብር አሁን ያገኛችሁ። ከክብር ወደ ክብር፣ ከኃይል ወደ ኃይል ማለፍ ይሁንላችሁ። በኢየሱስ ስም የመለኮት ቅባት ያገኛችሁ። ተፈጸመ። ስሚኝማ ልጄ ትዕግስት፣ ቤትሽ፣ ህይወትሽ፣ ነገርሽ ተቀየረ። አሜን አሜን። ማነው ስምሽ? ትዕግስት። አሜን አሜን አሜን። አንተን አይደል ፈልጌ የመጣሁት? ና አላባሳታካ ብራ አዳላባሳታካ ይኸው እንዲህ ባሉ ሰፈር መንደር ልካለሁ አለ እግዚአብሔር። ጨለማ ውስጥ ብርሃን አድርጌ ልካለሁ አለ። አሜን። ሄይ ጩና በል ደግማ አሜን በለ። ጨለማ ውስጥ ብርሃን አድርጌ ልካለሁ። አታካባያዳስ ፑማሃ አቲካ የጌታ መንፈስ ቅባት የሚል ሰው አለ ብሎ ነው ወዲያ መጣኝ። አንተ ብር አይደለም ጥያቄ፣ ወርቅ አይደለም ጥያቄ፣ ቤት አይደለም ጥያቄ፣ መኪና አይደለም ጥያቄ፣ ቅባት ነው። እግዚአብሔር ቀባው ካለኝ አሁን ሁለት እጥፍ ቅባት ከሞን በኢየሱስ ስማኝማ፣ እንደኔ ያለ ምርጥ አራዳ ነበር። ከዛሬ ነው ያርገው ሳፕራቲካ የወጣበት ሰፈር የመጣበት መንደር የመድኃኒዓለም ወዳጅ እግዚአብሔር እንደዚህ አለ፣ ብርሃን አድርጌ ልልክህ ነው አለኝ። የነበርክበት ጨለማ ውስጥ ብርሃን ሆነ ልትሄድ ነው አለኝ ጌታ። ክፈች ይኸውልህ፣ አንተ ጋር የሚመጣው ቅባት ማለት ነው ሰዎችን ባለጠጋ የሚያደርግ ያው እግዚአብሔር ምስክሬ ነው። ከዛ ይኸውልህ ጥምጥማቸውን የሚያስጥል አሜን አሜን፣ ኪዳናቸውን እንትናቸውን የሚያስበጥስ እግዚአብሔር ምስክሬ ነው። ከጨለማ የሚያስመልጥ ወፍራም ቅባት አለኝ እግዚአብሔር። ከዚህ ሰዓት ጀምሮ በአንተ ላይ ይመጣል። በአብ በወልድ በመንፈስ ቅዱስ ስምና ስልጣን በአንድ አምላክ ስም ሁለት እጥፍ ቅባት እንደ ዮናስ መንገድ ሊያስት የሚል ነገር ከፊት ይመጣል። አሜን። አልሰማም በለው። አልሰማም። ድገምና በል። አልሰማም። መንገዴን አልስትም። መንገዴን አልስትም። መልእክቴን አልስትም። መልእክቴን አልስትም። ያው እግዚአብሔር ምስክር ነው። አምላኬ እግዚአብሔር እንደዚህ ይለኛል። ከዚህ ሰዓት ጀምሮ መልእክተኛ አድርጌ ቀብቼሃለሁ። አሜን። ኪባሃታካ ዊባስ ክብርህን አሳየኝ ብለዋል አለ። ከዚህ ሰዓት ጀምሮ ክብሬን እገልጥልሃለሁ። በሌሊት ብቻ አይደለም፣ በህልም ብቻ አይደለም፣ በራእይ ብቻ አይደለም። እግዚአብሔር እገለጥልሃለሁ አለ። ደግሞም እገልጥልሃለሁ አለ። አሜን። ከዚህ በኋላ አትገደብም። ከዚህ በኋላ አትያዝም። በኢየሱስ ስም ባረኩ። ሂድ ለበረከቱን በገባበት ሁሉ ወራሽ አደረኩ።